በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን በሸዋ ትንቅንቁም አይሎ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሳሳምነው ብልጽግና አየር ወለድ ኮማንዶ ሰራዊት ላይ ከባድ ምት በማሳረፍ ከፍተኛ ኪሳራ ስለማደርሱ በሸዋ ጠቅላይ ግዛት የፍራታና ግድም ቀጠና ለዘር ማጥፋት ተልዕኮ ስምሪት ወስዶ የገባው የአውደድ ብልጽግና አየር ወለድ ሰራዊት ላይ የደረሰው ጉዳት የተመለከተውን ዜናችን ቀዳሚው አድርገናል ወደ እናንተም ደርሳችሁ ነው የሚሆነው። የበንዲ እንዳለ የወለጋው ተጋድሎ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ሻሳይድ ህዝብ በወለጋ አማራ ህዝብ ላይ የተከፈተውን መዋቅራዊ የዘር ማጥፋት በክንዳቸው በመመከት አኩሪ ተጋድሎ እያደረጉም ይገኛሉ። ያለፉትን 10 ቀናትና ከዚያ በላይ ያለማቋረጥ በየቀኑ ብርቱ ጥንቅንቅ እያደረጉ የሚገኘው እሱ በዛሬው ዕለትም በተመሳሳይ ብርቱ ውጊያ በማድረግ ጀብድ ሰርቷል። ይዞታውንም ማስፋቱም ታውቋል። በዝርዝር የምናስደምጣችሁ ሌላኛው መረጃችን ነው። ሁለት ግንባር የገባውን ጠላት መተን መልሰናል ያለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በብልጽግናው ሰራዊት ላይ የሚያደርሰውን ጥቃት አጠናክሮ በመቀጠል በበለሳ ወረዳ በሁለት ግንባሮች የገባውን ኃይል ከባድ ኪሳራ ማድረሱን አስታውቋል። በዝርዝር የምታደምጡት ሌላኛው መረጃችን ነው። ከዚህ በተጨማሪም የ206ኛ ክፍለ ጦር አዋጊ ኮሎኔል ገሰሰ ባፋብን ምሽግ ውስጥ መቀንደሹም ተሰምቷል። በአማራ ክልል በተለያዩ ቦታዎች ሰፊና መጠነ ሰፊ ውጊያዎች እየተደረጉ እንደሚገኙ ነው መረጃዎች የወጡት። የት አካባቢዎች ውጊያዎች ተጠናክሮ ቀጠለ የሚለውንና ኮሎኔል ገሰሰ የት አካባቢ ተደመሰሰ በዝርዝር የምታደምጡት ሌላኛው መረጃችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አመራን። በቀዳሚው መረጃችን ስናምራ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሳሳምነው በኦህዴዱ ብልጽግና አየር ወለድ ኮማንዶ ሰራዊት ላይ ከባድ ምት በማሳረፍ ከፍተኛ ኪሳራም አድርሶበታል። ሸዋ ጠቅላይ ግዛት ኤፍራታና ግድም ቀጠና ለዘር ማጥፋት ተልዕኮ ስምሪት ወስዶ የገባው የኦህዴዱ ብልጽግና አየር ወለድ ሰራዊት በሸዋ ጠቅላይ ግዛት ሳሳምነው 7 ክፍለ ጦር ጥቃት ተከፍቶበት ከባድ ዋጋ መክፈሉን የዞ ሚዲያና ኮሚኒኬሽን ክፍልም አስታውቋል። ኤፍራታና ግድም ቀጠና ተጋድሎ አስመልክቶ መረጃውን ለመገናኛ ብዙሃን ያደረሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሳሳምነው ሚዲያና ኮሚኒኬሽን መምሪያ በኤፍራታና ግድም ቀጠና የተሰማራው የጠላት ኃይል ክፉኛ ነው የተመተው ተብሏል። በትናንትናው ዕለት በላይኛው አለላ ቀበሌ ልዩ ስሙ ከሰያት በተባለ ስትራቴጂ ቦታ ላይ ለዘረፋና ለወረራ የተሰማራው የጠላት ብልጽግና ሰራዊት በጀግናው ሰራዊታችን ከባድ ምት ተመቶ ተመልሷል ብሏል። በአማራ ህዝብ ላይ ለተራዘመ ጦርነትና ከፍተኛ እልቂት ዓላማ ተልዕኮ ተሰጥቶ ስምሪት ይዞ የገባው የብልጽግናው ሰራዊት በኤፍራታና ግድም ቀጠና ተመሳሳይ ተልዕኮ ተሰጥቶት የተንቀሳቀሰውን የጠላት ኃይል የመከቱት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሳሳምነው 7 ክፍለ ጦር በላቀ ወታደራዊ ሳይንስና ቅንጅት ከፍተኛ ምትም መተውታል። በብዙ ቁጥር ወደ ቀጠናው የገባው የብልጽግናው ሰራዊት የመቱት የ7 ክፍለ ጦር ሻለቃዎች ሲሆኑ በዚህም የ103ኛ ኮማንዶ ክፍለ ጦር ባልተጠበቀው ሰዓትና ቦታ ሙሉ በሙሉ በቁጥጥር ስር በመዋል የመጣውን ወታደራዊ ዓላማ በማክሸፍ ሰዋዊና ቁሳዊ ኪሳራ አድርሰውበታል ሲል የዙ ሚዲያና ኮሚኒኬሽን ክፍልም ለሚዲያችን አስታውቋል። ይህንን ታላቅ ጀብድ የፈጸሙት ስበር ሻለቃና ናውሰነ ሻለቃ መሆናቸውን የገለጸው የሚዲያና ኮሚኒኬሽን ክፍሉ ሁለቱ ሻለቃዎች በተለያየ አቅጣጫ ተሰልፈው የብልጽግናውን ሰራዊት የወረራና ዘረፋ ዓላማ ከንቱ በማድረግ በየአቅጣጫው የተበተነውን የጠላት ኃይል እያደኑ መብረቃዊ ምትም አድርሰውበታል። ውጊያው እኩለ ቀን ላይ ተጀምሮ የዜና እስከተጠናከረበት ሰዓት ድረስ መካሄዱም ታውቋል። የኦህዴድ ብልጽግና ሰራዊት በሸዋ ጠቅላይ ግዛት ከፍተኛ ቁጥር ያለው የኤሊት ፎርሱን ያሰማራ ሲሆን ከቅርብ ቀናት ወዲህ ደግሞ ወደ ቀጠናው ከፍተኛ ቁጥር ያለው ሰራዊቱን በሸዋ ጠቅላይ ግዛትም አከማችቷል። ከዚህ በተጨማሪም ስበር ሻለቃና ናውሰነ የተባሉ ሁለት ክፍለ ጦሮች የ206ኛ ክፍለ ጦር አዋጊ ኮሎኔል ገሰሰን ምሽግ ውስጥ መደምሰሳቸው ጭምር ነው የተረጋገጠው። ውጊያው ከቀኑ 4 ሰዓት ጀምሮ የተቀጣጠለ ሲሆን እስካሁን ሰዓት ድረስ በከፍተኛ ወታደራዊ ብልጫና የበላይነት እየተካሄደ እንደሚገኝ ነው ከስፍራው ያገኘነው መረጃም የሚያሳየው። በተመሳሳይ መረጃ ወደ ወለጋ ቀጠና ስናመራ የወለጋው ተጋድሎ የቀጠለ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አይሻ ሳይድ በወለጋ አማራ ህዝብ ላይ የከፈተውን መዋቅራዊ የዘር ማጥፋት በክንዳቸው በመመከት አኩሪ ተጋድሎ እያደረጉም ይገኛሉ። ያለፉት 10 ቀናትና ከዚያ በላይ ያለማቋረጥ በየቀኑ ብርቱ ትንቅንቅ እያደረገ የሚገኘው ዙ በዛሬው ዕለትም በተመሳሳይ ብርቱ ውጊያ በማድረግ ጀብድም ሰርቷል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አይሻ ሳይድ ይበልጣል መኮንን አዲስ
አሳለም ክፍለ ጦር በፈጸመው የተጠና ኦፕሬሽን በምስራቅ ወለጋ ዞን ኪረም ወረዳ ስር የሚገኙትን ቀበሌዎች ማለትም ፎቃ ቀበሌ፣ ነጭ ቀበሌ፣ ወዴሳ ዲማ ቀበሌ እንዲሁም አውደሳ ከተማን መቆጣጠሩን የዙ ህዝብ ግንኙነት መምሪያም ለሚዲያችንም አመላክቷል። የህዝብ ግንኙነቱ መምሪያው ሲቀጥልም በዚህ የተጠና ኦፕሬሽን በርካታ የአገዛዙ ሰራዊትና የክልሉ ጥምር ኃይል ሞትና ቁስለኛ ሆኖ ወደ ኪረም ወረዳ ሸሽቷል ብሏል። ወረዳውን ለማፈናቀልና ለዝርፊያ ተልዕኮ ይዞ የገባው የጠላት ብልጽግና ኃይል ከባድ ኪሳራ ደርሶበታል ብሏል። 36 አባላቱ እርምጃ የተወሰደባቸው ሲሆኑ 42ቱ ደግሞ ቆስለዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አይሻ ሳይደስ 78 የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን ተከትሎም ብልጽግናው ተጨማሪ ኃይል እንዲገባለት ያደረገው ጥሪ ሊሳካለትም አልቻለም ተብሏል። ከወለጋ ጉሮ አቤ ደንጎሮ ተነስቶ ወደ ኪረሙ እገዛ ለማድረግ በጉዞ ላይ በነበረው የብልጽግና ሰራዊት ላይ የአይሻ ሳይደስ ጌጤ ግርማ መብረቅ ክፍለ ጦር መንደር ህንድ ቀበሌ ልዩ ቦታዋ አንገር መድኃኔዓለም ላይ ደፈጣ በመጫን ሌላ ጉዳትም አድርሶበታል። በዚህ የደፈጣ ጥቃትም 5 የብልጽግናው ሰራዊት አባላት እርምጃ የተወሰደባቸው መሆኑን ተከትሎም ለገዛ የተንቀሳቀሰው ኃይልም ከሞት የተረፈ ኃይሉን ይዞ ወደ መጣበት እንዲመለስም ግድ ብሎታል። ይህንን ተከትሎም ይበልጣል መኮንን አዲስ ዓለም ክፍለ ጦርና የአንገር ጉተን ክፍለ ጦር በጥምር ተቀናጅተው ባደረጉት ተጋድሎ በኪረሙ ወረዳ ቆፍቆፌ ከተማን ተቆጣጥረዋል። ጠላትም ወደ ጊዳና ወረዳ ሙትና ቁስለኛውን ይዞ እግሬ አውጪኝ በማለት ሸሽቷል ሲል የዙ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም አመላክቷል። ይህ በእንዲህ እንዳለ ከፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊትና የኦሮሚያ ክልል ልዩ ኃይል በብስጭት ንጹሃንን በግፍ መግደላቸውንና ሀብት ንብረትን መውደማቸውን የአካባቢው ነዋሪዎችም ተናግረዋል። በወደድ ብልጽግና ሰራዊት የከባድ መሳሪያ ድብደባ ከተገደሉት በተጨማሪም በአማራ ማንነታቸው ምክንያት በግፍ ከተገደሉት የወለጋ አማራዎች መካከል ወደሳ ዲማ ቀበሌ ነዋሪ የሆኑት 13፣ 15 እና 16 ዓመት ታዳጊዎች ይገኙበታል ብሏል። በእንዲህ እንዳለ ወደ ሌሎች መረጃዎች ስናመራ በጎንደር ግንባር የገባው ጠላት መበተናቸው ተሰምቷል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ህዝብ በብልጽግናው ሰራዊት ላይ በሚያደርሰው ጥቃት አጠናክሮ በመቀጠሉ ትናንትና በበለሳ ወረዳ በሁለት ግንባሮች የገባውን ኃይል ከባድ ኪሳራ ማድረሱን አስታውቋል። በዚሁ የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር በወሰደው የተጠናከረ እርምጃ ለውትድርና ምልመላ የገባው የብልጽግናው ሰራዊት አይቀጡ ቅጣት መቅጣቱን የጎንደር የበጋሻው ክፍለ ጦር ግንኙነት ኃላፊ አርበኛ ታድሎ ደሴም ለሚዲያችን አጋርቷል። አርበኛ ታድሎ ደሴ ዕለቱን ተጋድሎና የተገኘውን ድል አስመልክቶ ለሚዲያችን እንደገለጸው የጠላት ብልጽግና ሰራዊት በሚሊሻ መንገድ መሪነት ተመርቶ ወደ ቀጠናችን የገባው አስገዳጅ ወታደራዊ ምልመላ ለማድረግና የሚሊሻን እርሻ ለማረስ ነበር ብሏል። ለዚህ እኩይ ዓላማ በሁለት አቅጣጫ የገባው የጠላት ኃይል ያልተጠበቀውን ኪሳራ አስተናግዶ ተመልሷል ብሏል። የብልጽግናው ሰራዊት ከምንፋዝ በጋላ ሰላ ከተማ በመነሳት ወደ ጭጭና ሮቢት በገላ ዙሪያ ወደሚገኙ ተራራዎች ነበር ጉዞ ያደረገው። ወደ ተጠቀሱት አካባቢዎች በመግባትም በመደበኛ የእርሻ ስራቸው ላይ የነበሩ የአካባቢውን ወጣቶች በኃይል ወደ መከላከያ ለማስገባት እያስገደደና የሚሊሻ እርሻንም እንዲያርሱ ግዳጅ እየሰጠ በነበረበት ወቅት ነው የጎንደር የበጋሻው ክፍለ ጦር አጥናፎ ብርጌድ ድረሻ አለቃ ድንገተኛ ጥቃት በመክፈት ከባድ ኪሳራም ያደረሰበትም። ጭቄ ቀበሌ በተካሄደው ውጊያም የብልጽግናው ሰራዊት አባላቱን በሞት በጉዳትና በምርኮ ሊያጣ መገደሉን አርበኛው ታድሎ ደሴም ለሚዲያችን አጋርቷል። ሮቤት በገላ በኩል የገባው ይህ ብልጽግናው ጥምር ጦር ስብስብ ደግሞ ይኸው የጎንደር የበጋሻው ክፍለ ጦር ዳግማዊ ቴዎድሮስ ብርጌድና ከምንፋስ ዙሪያ የሚንቀሳቀሱ ሌሎች ሻለቆች በጥምረት በከፈቱት ውጊያ ተጨማሪ ሰብአዊና ቁሳዊ ኪሳራም ደርሶበታል። በተለይም የአካባቢውን አርሶ አደር ለማስገደድ ጥማድ በሬዎችንና የአፈር ማዳበሪያዎችን ጭኖ እየወሰደ በነበረበት ሰዓት ጥቃት ስለተከፈተበት ዘርፎ የሚወስዳቸው በሬዎችና የአፈር ማዳበሪያን ጭኖ ሊፈረጥጥ መቻሉ ነው አርበኛ ታድሎ የተናገረው። የጎንደር የበጋሻው ክፍለ ጦር ባደረጉት ንቅናቄ ብልጽግናው ሰራዊት ከባድ ኪሳራ የደረሰበት ሲሆን ተመልሶ ተደራጅቶ ጥቃት እንዳይከፍትበት የጎንደር ጠቅላይ ግዛት በላይ ዘለቀ 204ኛ አስቻለው ደሴ ኮር አካል የሆነው ታዲዮስ ታንቱ ክፍለ ጦር በሌላ አቅጣጫ ውጊያ በመክፈት የብልጽግናው ሰራዊት የበለጠ ማዳከም ችሏል። በዚህም ተጨማሪ ጉዳት ማድረስ የማይችልበት ደረጃ ላይ ያደርሰው ተራራ ላይ ተሰብስበው እንዲቀመጥ እንደተገደደም አርበኛ ታድሎ ደሴም ባደረሰን መረጃም አመላክቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች ከምንገናኝ በያላችሁበት ሰላም ቆዩልን።